ብዙ ደህና ናት ብላ ማለት ደህና ናቸው ብለዋል ብላለች። ብዙ ማለት እኔ የምላችሁ ግን ትያ በአውሩና ማለት ነው። የትላንት አሁን የኤፍሬም ማለት ነው ሄርሜን ለምንድን ነው ሚሳ ምናምን ያለው? እኔ ጥያቄ ሆነብኝ። አውቆና ሊጠቀምባት ሊጎዳት እኮ ነው። ሀቢብቲ የሆነ ከብት ለማለያት ነው። አንድ እንደማመጥ አንዴ እኔ የምላችሁ እንደ ባለፈው ደመቁ ያብሽ ራቁት ለመቅረጽ ነው። ተረጋግታቸው አውሩ፣ አትናደዱ። እኔ ጌታን በጣም ጭንቅላትን በስትክል እየሰራ አይደለም ከማታ ጀምረ ማለት ነው። ሳላስብ ጌታን እምባ ይመጣል ምናምን ነገር የሚንሳስብ ማለት ነው። አላቃትም ግን ደግሞ ታዛዝነኛለች። እኔ ያልገባኝ ጥያቄ ኤፍሬም ለምንድን ነው ሄርሜን ምሳ ጋብዝልሻለሁ እንደዚህ ነኝ ምናምን ያለው ነገር ምንድን ነው? ጥያቄው ነብኝ። ንገሩልኝ። በተራ አውሩ፣ በተራ ቀስ ብላችሁ ማለት ነው። ወይኔ ልንገርሽ እና እሱ አሁን ለምሳሌ አንቺ ወንድምሽ የባልሽ ወንድም ምሳ ሊጋብዝ ብል ማንም የሚጠላ የለም ብዬ አስባለሁ። ግን እሱ እኔ ትልቁ ወንድሙ ቢሆን አልጠራጠርም። ግን ይሄ ትንሹ ለእሱ ተንኮል ኦሮሞ ውስጥ አንገቷን ይዞ ሊያንቃት የደረሰ ልጅ አምና ከእሱ ጋር እራትም ሻይም ሊጠጣ ስትሄድ እሷ ነች ጥፋተኛ ነው ማለት ነበረባት። ግን ጥፋትማ ስለ ሄርሜ ጥፋት አትናገሩ። አጠፍታለች ግን ደግሞ እንደዚህ አይበሉ። ግን እኔ የጠየቁት ጥያቄ ትሄዳለች ወይስ አትሄድም ነው። እኔ ተበሳጭቼ ማለት ነው። እግዚአብሔር አታመሽም። ሲጀመር በምን አንጊቷት ነው የምታመሸው እንዴ? አሁን እናንተ አልተረዳችሁም። እኔ ማለት ነው ምግብ ከበለች ራሷን ትስታለች። የሆነ መድኃኒት ምናምን እንዳረጉኝ ማለት ነው። መድኃኒቱ ማረግ መቲም መድኃኒቱ ማረግ ኢራቆት ፎቶም አይዝም። ለምን ብቲ እሱ ራሱ ላይ በጣም ከባድ ወንጀል ነው የሚመጣው። ይሄ ነገር እኮ ኤፍሬም አያረግም። አሁን ኤፍሬም እየፈለገ እሱ ማለት ነው። እሱ አሁን ያዘናጋችሁ ነው፣ ያዘናጋት ነው። እሱ አሁን እሱን እንዲታምኖ ያረጋት ነው እንጂ ምንም አያረጋት። እሱ ወጣለሁ እኔ ሊወጣ ስለሆነ ነው የምነግርሽ። ስሚ፣ እሱ ሲጀመር ያዘናጋት ነው የሆነ እሱን ለማውጣ እሱን እንዲታምነው ሌላ ጊዜ ተንኮል አስቦ ተንኮል ፈጥሮ እንትን ለማለት እንድታምነው ያረጋት ነው እንጂ ሌላ ምንም አረጋትም። ታያላችሁ፣ ምንም እንድታምነው ብቻ ነው። የሆነ ባለፈው ከጨቀጨቃት ካናቃት ውጭ ላይ ሌላ ጥሩ ሰው መላክ ሆኖ ለማመሰል ማለት ነው። ከዛ ውጭ ምንም ልክት ያረጋል እና ባቶ ይወጣሉ። ሙት አድርጌ ይወጣሉ። የተረዳሁት ምን እንደሆነ ተቃልን መሴጅ እንደ ባለፈው ራቆት ፎቶ እንዳይዝ ፈረውት ስላቸው አሁን ምግብ ምናምን ሲል የሆነ መድኃኒት ነገር ጨምሮ ምናልባት ግን አይደረግም። ግን ምናልባት ብዬማ ይሄ ነገር ኤፍሬም በጭራሽ አረግ ግን ይሄ ነገር ያስባል። ቢያስቡም እሱ ወንጀል ውስጥ ሴት ልጅ ናት። በጣም ወንጀል ውስጥ ነው የሚገባው። ይሄ ነገር በፍጹም አረግ ምን ሆነሽ ነው? ያስባል። ወንጀል ይፈራሉ እኮ እሱ አሁን አስቦ የመጡ ነገር ምን እንደሆነ ታውቃለህ? ለኡሩታ ጋር ተመካክሮ የወጣ ነገር እንድናደድ አብርሃም እሷ ጋር እንድጣላ አንቺ እንደዚህ ጸጉር እያያዛ ሰውነቱ እያያዛ አንቺ ለምን እንደዚህ ቁጭ ብለሽ አብርሃምና ያችና ሁለታችሁም ሄርሜላ እንድጣሉ አሁን እኮ አብርሃም እና ሄርሜላ መጣላት አይቀርም። ታላችሁ ዛሬ ማለት ነው። አብርሽ እንትን ጎስ አይጣሉ የዛሬ ቪዲዮ ታለች። እንደማመጣ አንዴ ውዶች ያላወራ ሰው ተራ እየሰጣችሁ አውሩ። አዲስ የገባ ሰውም ያው እንደዚህ ያልኩት እኔ ማለት ነው። አንገት ላይ ባረግ ራሱ ወስዷላ።
ስለዚህ ከሱ እናረፍ እንደዚህ እየተቃጠለን እሱ እንዴት ነው በቀን ሲገናኙ ለምንድን ነው መጠየቅ አለበት? ትጠየቅ። እኔ ምንም አልልም፣ ግን ደግሞ በተራ አውሩ ስላሸኝ ነው። በቃ አውር፣ የምታወሩ ነገር ካለ አውር። እግዚአብሔር ወንድ የሚመሰለሽ እንደዚህ አሁን ቀለበት ማለት ነው። ቀለበት ሀቢሉ ማለት ነው። ቀለበት ላይ ነው ሀሳቤ ደግሞ ሀቢሉን አሁን ሀቢሉን አልተቀበላም። ይሄ ሄርሜላ አትጣለም ያልኩበት ምክንያት ምንድን ነው? አብርሽ በፊት ሄርሜላ ሀብሉን ሄርሜላ ነች የገዘችው ብላ ሩታ ተጣልታለች። አብርሽ በጣም በሱ በኩል እንደተቀየመ ታውቃለች። ስለዚህ ደግሞ አብርሽን ማስቀየም ስለማትፈልግ ሄርሚ አትጣላም ብዬ አስባለሁ። የምሬን ነው፣ አትጣላም። አብርሽ እንዲደብረው በፍጹም አትፈልግም። አብርሽ ማጣት አትፈልግም። ስለዚህ በጸባይ ነው የምትይዘው። ይሄን ደግሞ መሲት ምን አለች ትላላችሁ? ምንም አትጣለም። በደግ ወስዳ ነገሩን ትገለባብጣለች። አሁን ደመቁ የመጣችበት መንገድ ሁለቱንን ለማጣላት ነው። ሄርሜላ ደግሞ አብርሽን ደስታ ስለምትፈልግ ምንም ቢሆን ምንም አሁን ወዶ የራሱ ደስተኛ ሆኖ ቢቀበል ነው የምትናደደው። ገባችሁ? አሁን እዚህ ጋር እሱ ላይፌን ያበላሻል ምናምን እያለ ነው የሰጠችው ማለት ነው። ሴት ልጅ አይደለች ወጣት አይደለች የተባለች ስለተሰጣት እሷን አሁን ጠበቃችሁ አታገኝም ማለት ነው ደመቁ። ምክንያቱም ሄርሚ ገልቢጣ ነው የምታመጣው። ገልቢጣ ምን አለች በሉ። የምር ነው ነገሩ። ገልቢጣ ነው ሲጀመር ጊዜ እኮ ሲጀመር እንትን ይሄ ሀብሉን ሲጀመር ጊዜ እንቀማዋለን ብላለች። እንኳን ሊለብሰው ማለት ነው። ምንም አይደብራትም ሲጀመር ሄርሜላ እኮ ተመልሷል። የኔ ጥያቄ ተመልሷል። ግን ደግሞ እኔ አሁን የምናወራው ቆሜ ሆነን ወይም የሆነ ነገር ሆነን የምናወራው አሁን እኔ በበኩሌ ማለት ነው ደመቁና ማን ነበረች ደመቁና ሩታና አብርሃም አንድ ላይ እንዲመጡ አንፈልግም። ወደቼ አሁን ማለት ነው እዚህ ጋር ሲታወሩ ማለት ነው እኔ ብሆን ብላችሁ አውሩ። እኔ ብሆን በዛ ቦታ ምን አደርጋለሁ? ከላስ እኔ ብሆን ምን አደርጋለሁ? አሁን እኔ እሷን አላውቃትም። ስለዚህ በእኔ ቦታ ሆኜ ነው እንጂ ማውራው ስለ እሷ ሆኜ ማውራት አልችልም። ገባቸው? አሁን እኔ ቢሆን ያን ሰው ማውጣት ስለማልፈልግ አስተካክላለሁ። እኔ ቢሆን እንደዚህ አደርጋለሁ። ሩታ ጋር በፍጹም ሩታ ጋር ቪዲዮ ቀርጽ አልፈልግም። አይፈልግም። እኔ ቪዲዮ አንቺ ጋር መስራት አይፈልግም። እኔ ልጅ መጥቼ አለው ልጅ አለው ቪዲዮ ምናምን እኔ አልፈልግም። በኋላ እኔ ጋር ቪዲዮ ምናምን ቢለሽ እንዳትጠሪ ቪዲዮ ይዘፉ ምን እንዳትጠሪ ብሎ አብርሃም ቁም ነገር ይሄ ነው እኔ የምፈልገው። ይሄ ነው ያ ነገር እነሱ ሄርሜላና አብርሽ ይመጡ ደግሞ ሌላ ልጆቹ ጋር ይመጡ ችግር የለም። ብቻ ሩታ ጋር እንዳይመጣ እና ማት ራሱ አያስጠላኝ ነው ጌታን። ለምንድን ነው እሷ ደቅና ትቀመጣለች፣ እሱ ደግሞ ቀን በቀን ይቀረጻል። ቡርቴ እኔ ትላንት ማለት ነው በስትክክል ደግሞ አብርሃም ትላንት አይታችሁ ከሆነ የሆነ አለ ይቀበል ወይ አልቀበልም ስሜት ነው ያለው። እሱማ ለምን መሰለሽ እንዴት ሆኖ መሰለሽ እሱማ አሁን ማንም ሰው ቦታ ሆኖ ቢያንስ እኮ ማንም ሰው እሷ ይቅርታ ብላ ጠይቃለች። ምን ብላለች? እሷ ሰይጣንና ሩታ አንድ ናቸው። ምንም የሚለያ ነገር የለም። አሁን እሱ ሰይጣን ይቀናባታል፣ እውነት ይቀናባታል። አሁን እኔ ግራ የገባኝ ከአንገት እሷ አንገት ላይ አርጋ አውቻለሁ አለ እኮ ከአንገት አውጥታለሁ። ወደ ሲጀመር እሱን የሰጣት እኮ ሲጦታው የሆነ ቢጫ ልብስ ለብሳ ማለት ነው። የሆነ ቀይ የሆነ የሱፍ አለባበስ የለም እሱን አለባበስ ለብሳ ሲጦታ የሰጣት እሱ ነው። እኔ እንደውም ቪዲዮ ላይ ሄጄ እያየሁ ነበረ ጠጋ አድርጌ ማለት ነው። አብሬሽ የሰጠ ሀብል ነው እኮ ትናንት ራሱ ቪዲዮ ሁለተኛ ገብታችሁ አሁን እሱ እኔ አልፈልግም። እኔ ሀብል አለ አንገቱ ላይ አለ። አንቺ አርጊ፣ አንቺ አንገቱ ባዶ ነው። እኔ አልፈልግም። እኔ አለ አመሰግናለሁ፣ እኔ አርጋለሁ አምጪ ሲል ፊቱ እንዴት አረገች? ደንግጣ ፊቱ እንዴት አረገች? ለምንድን ነው የደነገጠችው? ግን እኔ ጥያቄ አለኝ እዚህ ጋር። ለምንድን ነው ሀብሉን አንቺ ላርጊ ሲባል ድንግጥ ለምንድን ነው? ሲጀመር አውዙ ቢላ በእንደዚህ አይነት እሱን መልሰዋሉ ብላ
ወንድ እሱን ፈልጋ አይደለም እኮ እሱን ለማበቀል ነው፣ ሄርሜላን ለማበቀል ነው እንጂ እኮ እሱን ፈልጋ አይደለም እኮ ውዶች። ከማንን ጋር ከደስታ ጋር አልተጣለችም፣ ከነዳኒ ጋር አልተጣለችም። ግን ሄርሜላን ማበቀል ፈለገች። ለምንድን ነው ሄርሜላ ሁለት ቃሎች ስትናገር ሄርሜን እና ዳኒን ከህይወትሽ አውጪ ስትሎ ለምንድን ነው ሮጣ ሄዳ ሁለተኛ ቪዲዮ ላይ ያስወጣችው? ምክንያቱም ሄርሜን ለማሳመን ነው። ገባችሁ? ከዛ አብርሽም ያምናታል። ከዛ አብርሽ ጋር ሄርሜላ ጋር ትመጣለች። ከእንደገና ጓደኛ እንሆን አለች እና ዳኒን አስወጣው ብላ ከመጣች ከዛ እሷ ሲጀመር ሁሉንም ነገር ተራ በተራ የምታመጣው ነገር እናንተ ይሁን። ሄርሜላን ዳኒን እና ያችን ወፍራሟን ሮቶን አወጣች። ከዛ ይዛ መጣች። ከዛ ሁለቱንም ይዛ ስትመጣ እኔና